3 ከቁጥር 8 እስከ 10 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል የኢየሶዲቅም ልጅ ኢያሱ የቀሩትም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌምም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያንንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት ሥራ እንዲያሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድምኤልና ልጆቹ የኤንሐዳድም ልጆች ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍም ልጆች ሌዋውያን ጽናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዚህ ሰዓት ክብርና ታላቅነት ለስምህ ይሁን። ስለ ቅዱስ ቃልህ እናመሰግንሃለን፣ ከፍ እናደርግሃለን። ስለሰጠህን ስለዚህ ህብረት እንድናገለግልህ እግዚአብሔር ሆይ ስለከፈትክልን በር በእኛ እየሰራ ስላለኸው በዚህ ቤተክርስቲያን እየሰራ ስላለኸው ልትሰራም ደግሞ ስለምትወደው ነገር ሁሉ እናመሰግንሃለን። አባት ሆይ ይህ አንተ ቃል ነው፣ አስተማሪያችን አንተ ነህ። ስለዚህም ታስተምረን ዘንድ እግዚአብሔር ሆይ በአንተ እግሮች ስር እንቀመጣለን። ወንድም እህቶቼን አስረክብሃለሁ፣ ራሴን አስረክብሃለሁ። ቅዱስ ቃል እግዚአብሔር ሆይ ወደ እያንዳንዳችን ይመጣ ዘንድ ጸልያለሁ። ወንድሞቼም ለእኔም እግዚአብሔር ሆይ አንተ ትናገር ዘንድ ቤትህን ያንተንም ስራ እግዚአብሔር እንዴት እንደምንሰራ ታስተምረን ዘንድ እንለምንሃለን። ይህን ጊዜ ተረከብ፣ ወንድሞቼን ተረከብ፣ እኔንም እግዚአብሔር ሆይ እንድትረከብ ጸልያለሁ። ቅዱስ ቃልህን መናገር እንድችል ጸጋህ እንዲበዛልኝ በኢየሱስ ክርስቶስ ስም እለምንሃለሁ። በትህትና እግዚአብሔር ሆይ ቃልህን መናገር እንድችል፣ በትክክል ቃልህን መናገር እንድችል፣ ሐሳብን መግለጽ እንድችል እግዚአብሔር መንፈስ እንዲረዳኝ እለምንሃለሁ። ስለሰማህ ስምህ ይባረክ በኢየሱስ ክርስቶስ ያው ስም አሜን። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። አሜን። የጀመርነውና እየተማርን ያለነው ትምህርት እንደምታውቁት ያው የዕዝራን መጽሐፍ ነው እያጠናን ያለነው። ይሻላል። እየተማርን ያለነው የዕዝራን መጽሐፍ እንደሆነ ታስታውሳላችሁ እና በተለይም ደግሞ እየተመለከትን ያለነው ቲም እያጠና ነው ያለነው ቲም ሪቢልዲንግ ወይም ደግሞ መልሶ መገንባት በሚል ሐሳብ ነው እየተማርን ያለነው። ባለፉት ሳምንታቶች ዛሬን ጨምሮ እንግዲህ ምዕራፍ 3 ላይ ነው ያለነው እንደሰማችሁት እና በዛ ክፍል ላይ ነው የምናገረው። ዛሬም ምዕራፍ 3ን ከፍለን ልክ ስንጀምርና ስናይ የምናየው ነገር ምንድነው? የምንመለከተው ነገር ምንድነው? ከባቢሎን የተመለሱት እነዚህ ቅዱሳን ወይም ደግሞ ሬመነንትስ ወይም ደግሞ ቅሪት ተብለው የሚጠሩት ሰዎች እንደ አንድ ህዝብ ሆነው በአንድነት በኢየሩሳሌም ሲሰበሰቡ ነው የምናያቸው። እና ምዕራፍ 3 ላይ የምናየው ፒክቸር እንግዲህ ህዝቡ ምን ሆኖ ነው? ተሰብስቦ ነው። አሜን። እና ሁለት ጊዜ ሲሰበሰቡ እናያቸዋለን። የመጀመሪያው ስብሰባ ቁጥር 1 ላይ የምንመለከተው ነገር ነው። ያ በደረሱ ምድሪቱ ላይ ወይም ደግሞ ኢየሩሳሌም በደረሱ በሰባተኛ ወር በመጀመሪያው ዓመት ላይ እንደሆነ እንረዳለን። ሁለተኛ ጊዜ ሲሰበሰቡ ደግሞ የምንመለከተው መቼ ነው? በሁለተኛው ዓመት በሁለተኛው ወር ሆኖ እንመለከታለን። እና ይሄ ጋዘሪንግ ይሄ ስብሰባቸው ያው የእግዚአብሔርን ሥራ ለመስራት እንደሆነ እንረዳለን። የመጀመሪያው ጋዘሪንግ እንደምትመለከቱት ቀደም ብዬ ስናገር እንደነበረው ዋናው ሐሳባቸው ማን ነው እንትሩን
መሰዊያውን ለመስራት እንደሆነ እንመለከታለን እና ሁለተኛው ስብሰባ ላይ ሁለተኛው ጊዜ ሲሰበሰቡ ደግሞ ቤተ መቅደሱን ለመስራት እንደተሰበሰቡ እንመለከታለን እና የመጀመሪያው ስብሰባ ስንመለከት መሰዊያውን ይሰራሉ ከዛ በኋላ ደግሞ ምን ያደርጋሉ መስዋዕትን ሲያቀርቡ እንመለከታቸዋለን ከዛም በኋላ ደግሞ እንደገና ገንዘብ ሲያሰባስቡ ለእግዚአብሔር ሥራ ለመስራት ሲያሰባስቡ እናያቸዋለን ሁለተኛው ጋዘሪንግ ላይ ስንመለከታቸው የምናየው ምንድነው መሪዎች ሲመርጡ እናያለን ሱፐርቫይዝ የሚያደርጉ ሰዎች ሲያስቀምጡ እንመለከታለን ስራው ሊጀመር እንዳለ ያ ሁኔታ ላይ ነው ያለነው እና ሁለተኛው ስብሰባ ላይ ነው ያለነው እንግዲህ ዛሬ የምንመለከተው ክፍል አሁንም ባለፈው ሳምንት እንዳየነው በተለይም ደግሞ የጀመርንበት አርስት አስተዋውሱ ከሆነ ኦርጋናይዜሽን ኤንድ ሪቢልዲንግ የሚል ሐሳብ ነበርና ዛሬ የምንመለከተው አሁንም ያኑ ሐሳብ ሆኖ ነገር ግን ሁለተኛውን ፓርት ነው የምናየው ኦርጋናይዜሽን ኤንድ ሪቢልዲንግ በሚለው ሐሳብ ስር ማለት ነው እና ባለፈው ሳምንት ምን ብዬ ነበር ታስተዋውሱ ከሆነ ሁለት ነጥቦችን አካፈልኳችሁ ኦርጋናይዜሽንን በሚመለከት ስንመለከት እዛ ክፍል ላይ ሶስት ዋና ሐሳቦችን ጠቀስኩላችሁ አንደኛው ምንድነው ፕሪፓሬሽን ሁለተኛው ምን ነበር ሞቢላይዜሽን ሶስተኛው ዛሬ የምንመለከተው ክፍል ነው እና ስለ ፕሪፓሬሽን ምንድነው ያልኳችሁ ታስተዋውሱ ከሆነ ዝግጅት የሚለውን ሐሳብ ስናስብ ወርት ዋይል የሆነ ጥሩ የሆነ የእግዚአብሔርን ሥራ መስራት ከተፈለገ ሁሉ ጊዜ ምን ያስፈልጋል ዝግጅት ያስፈልጋል ያለ ዝግጅት ቢሰራ ስራ ትርጉም የለውም ደግሞ ውጤታማ እንደማይሆን ይሄንን ሐሳብ ነበር ስናገኝ ነበረው ስለዚህ የዝግጅት ጊዜ ዌስተር ታይም አይደለም ምክንያቱም ራሱ ዝግጅት ምንድነው ስራ ነው ስራውን እንድናቀላጥፍና እንድናከናውን ያስችለናል ብዬ ምሳሌ ሰጣችሁ ቤንጃሚን ፍራንክሊንን አንድ ምሳሌ ወይም ደግሞ የተናገሩትን ነገር ጠቀስኩላችሁ by failing to prepare you are preparing to fail by failing to prepare you're preparing to fail ቅድመ ዝግጅት አለማድረግ ምንድነው ለሽንፈት መዘጋጀት ማለት ነው ሌላ ምንም ትርጉም የለውም አብርሃም ሊንከን ደግሞ ሲናገሩ ምናሉ ብያችኋለሁ give me 6 hours to chop down a tree አንድን ዛፍ ለመቆረጥ 6 ሰዓት ስጡኝ 4 ሰዓት ምን ላይ አጠፋዋለሁ መጥረቢያውን በመሳል አጠፋዋለሁ in other words መሳሪያችን ከተስተካከለ ዝግጅታችን ልክ ከሆነ ስራው እንደሚሰራ ለመጥቀስ እንደነበረ ታስተዋውሳላችሁ እነዚህ ነገሮች ተናገርን እና ቀጥዬ ከዚህ ጋር አያይዘን ላልነበራችሁ ሰዎች ማስተዋወሻ እንዲሆናችሁ ዝግጅት የሚለው ሐሳብ ቅድመ ዝግጅት አስፈላጊ ነው ነገር ግን በእግዚአብሔር ቤት ስራው ስናስብ ቅድመ ዝግጅት ሁሉ ጊዜ የማያቋርጥ ነገር ነው ሰባኪም መዘጋጀት አለበት ዘማሪዎች መዘጋጀት አለባቸው ሁሉ ጊዜ ዝግጅት እንደሚያስፈልግ ጠቀስኩላችሁ ታስተዋውሱ ከሆነ አትሌቶችን ወስድና አትሌቶች ለኮምፒቲሽን በሚቀርቡበት ጊዜ ይዘጋጃሉ ነገር ግን ሁሉ ጊዜ ምን ላይ ናቸው ዝግጅት ላይ ናቸው ወታደሮች ሁሉ ጊዜ ዝግጅት ላይ ናቸው ለምን መቼ እንደሚመጣ ጠላት ስለማይታወቅ ጦርነት መቼ እንደሚታወቅ ስለማይታወቅ ሁሉ ጊዜ ምን ማድረግ አለባቸው መዘጋጀት ይኖርባቸዋል እግዚአብሔር ሰዎችም ለና እናንተ አግሎት ላይ ያለ ሰዎችም ሁሉ ጊዜ ዝግጅት እንደሚያስፈልገን ይሄንን ጠቅሰን ተነጋገርን ይሄ መጀመሪያው ነጥብ ነበር ያው እንትኑ ሄዳችሁ መስማት ትችላላችሁ ዌብሳይት ላይ ስላለ ማለት ነው ሁለተኛው ነጥብ ምን አልኩኝ rebuilding requires mobilization ወይም ደግሞ ሰዎችን ማነሳሳት ያስፈልጋል የተጠቀምንበት ቃል ምን ነበር ክተት ይባላል አይደል በእኛ ሀገር አንድ ትልቅ ነገር ሊሰራ ሲባል ክተት ይባልና ይታወጃል ሰው ሁሉ ይነሳሳል እና everyone has to be involved እና ምን እንመለከተው እዚህ ቦታ ላይ ምንድነው የህዝቡ መሪዎች የሆኑት የካህናት መሪ ሆነው ኢያሱ እንደገናም ደግሞ የህዝቡ መሪ ወይ ደግሞ ፕሪንስ የነበረው ዘሩባቤል በአንድነት ሆነው ህዝቡን ክተት ሲሉና ሊያሰሩ ሞቢላይዝ ሲያደርጉ ሲጀምሩ እንመለከታቸዋለን ይሄን ሐሳብ አነሳንና አንድ ነገር ተናገርኩኝ የሚሰራው እንግዲህ እግዚአብሔር ቤት ነው ቤተ መቅደሱ ነው የሚሰራው ነገር ግን ሁሉም አናጢዎች አይደሉም ሁሉም ቢልደሮች አይደሉም የተለያየ ስጦታ ያላቸው አሜን እና ሁሉም ግን በስራው ውስጥ አላቸው ተሳትፎና ቦታ አላቸው እኔ አናጢ አይደለሁምና ወይም ደግሞ የግንበኝነት ስራ አልችልምና እጄን አጣጥፌ ልቀመጥ አይሉም እያንዳንዱ ሰው
ስራ አለው አሜን በእግዚአብሔር ቤት ውስጥ ልክ እንደዛ እንደሆነ ጠቅሰን ተናገርን እግዚአብሔር ቃል ሲናገር ምንድነው የሚለው በአንድ አካል ብዙ ብልቶች እንዳሉን የብልቶች ሁሉ ስራ አንድ እንዳይደለ ይልና ከዛ በኋላ ደግሞ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን እርስ በርሳችን እያንዳንዳችን ሌላው ብልቶች ነን እንደተሰጠን ጸጋ ልዩ ልዩ ስጦታ አለን ይላል ስለዚህ ሪቢልድ ለማድረግ ስንነሳና እግዚአብሔር ስራ ለመስራት ስንነሳ መረዳት ያለብን ዋና ነገር ምንድነው እያንዳንዳችን የተለያየ ስጦታ አለን እያንዳንዳችን ደግሞ ስፍራ አለ እያንዳንዳችን ደግሞ ተሳትፎ ማድረግ እንዳለብን ጠቅሰን ተናገርን እንደምታዩት ቤተክርስቲያን እንደ አካል ነው የሚመስላት የእግዚአብሔር ቃል በአካል ውስጥ ካሉ ብልቶች መካከል አንዳንዱ ብልት ዝም ብሎ እንደው አልሰራም ብሎ ቢቀመጥ ያ አካል ምንድነው ይባላል ሃንዲካፕ ይባላል አይደለም አካለ ጎዶሎ ተብሎ ይጠራል እና አካለ ጎዶሎ ስለሚሆን ኢፌክቲቭነቱ ምንድነው እንደዛው ያነሰ ነው የሚሆነው እግዚአብሔር ኢፌክቲቭ የሆነ ስራ መስራት ይፈልጋል አሜን አካሉን ከዚህ የተነሳ ደግሞ ሁሉንም አቅም ሰጥቶ ሊያሰራ ይወዳል አሜን እና እኔና እናንተ ያዳንዳችን ኢንቮልቭ ስንሆን ሞቢላይዝድ ሆነን እጃችንን ጉልበታችንን ያለንን ጊዜያችንን በመሰጥበት ሰዓት አካሉ ይጎለብታል አካሉ ሙሉ ነው ስለዚህም ደግሞ ስራው እጅግ የተቀላጠፈ እንደሚሆን ይሄንን ጠቅሰን ተናገርን ስለዚህ ኢፌክቲቭ የሆነ ስራ መስራት ካስፈለገ ሞቢላይዜሽን የሁሉ ሰው ኢንቮልቭመንት ይጠይቃል ጥቂት ሰው እየሰራ ጥቂት ሰው ደግሞ የሚቀመጥ ከሆነ የዛ አካል አገልግሎትና ስራ ውጤታማ አይሆንም እንደሚፈልገው አይሆንም እንቅስቃሴ ያለ ውጤት ትንሽ ይኖር ይሆናል ነገር ግን እግዚአብሔር ያሰበውን ነገር ሊያከናውን አይችልም ምክንያቱም አካሉ ምንድነው ጎዶሎ ሆኖአልና እነዚህ ነበሩ ሁለቱ ነጥቦች ያለፈው ሳምንት የተነጋገርንባቸው ዛሬ ሶስተኛውን ሐሳብ አካፍላችኋለሁ እና በዚህ ሐሳብ እናበቃለን ማለት ነው የመጀመሪያዎቹ አንደኛው ፕሪፓሬሽን ነው ኦርጋናይዜሽን እና ሪቢልዲንግ ስንመለከት ምን ጊዜም ቢሆን በመንገነባበት ሰዓት ፕሪፓሬሽን አስፈላጊ ነው ያ ፕሪፓሬሽን ሁሉ ጊዜ የማያቋርጥ ነው ብለን ተናገርን ሁለተኛው ደግሞ ሁላችንም ኢንቮልቭ ሆናል ብለን ተናገርን ሶስተኛው ሐሳብ ሞቢላይዝ ከተደረጉ በኋላ ሰዎች የግድ ምን ያስፈልጋል ስትራክቸር ሊፈጠር ያስፈልጋል የሚያሰራ ያሰራር ጉዳይ አስፈላጊ እንደሆነ ያለን ተመልከቱ በራፍ 3 ቁጥር 8 የሰላትያል ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ የቀሩት ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌም የተመለሱት ምርኮኞች ሁሉ ጀመሩ ይላል in other words involved ሆኑ mobilized ሆኑ ስራ ጀመሩ ሌዋውያንም ከ20 ዓመት ጀምሮ ከዚያ በላይ የእግዚአብሔርን ቤት ስራ እንዲያሰሩት ምን አደረጓቸው ይላል ምን እንዲያሰሩት የእግዚአብሔርን ቤት እንዲያሰሩት ሾሟቸው እነማን ናቸው ዘሩባቤልና ኢያሱ ካህኑ እንደሆኑ እንመለከታለን ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድሜኤልና ልጆቹ የኤንሃዳድም ልጆች የልጆቻቸውና ወንድሞቻቸው ሌዋውያን የእግዚአብሔር ቤት የሚያሰሩትን ያሰሩ ዘንድ በአንድነት ምን የሚያደርጉትን የእግዚአብሔር ቤት የሚሰሩትን ያሰሩ ዘንድ ሲሾሟቸው ነው በደመለከተው ከኔ ጋር ናችሁ in other words supervision እና oversight ሲቀመጥ ትመለከታላችሁ ሰዎች ሞቢላይዝድ ይሆናሉ ዝግጅት ይካሄዳል ከዛ በኋላ ስራ መሰራት ካለበት ስትራክቸር ቢልድ መደረግ አለበት in other words የሚያሰሩ ሰዎች ስራው በትክክል መሄዱና አለመሄዱን ምን መሰራት እንዳለበት አቅጣጫ የሚያሳዩ ሰዎች የግድ ያስፈልጋሉና እነዚህ ሰዎች ሲሾሟቸው እንመለከታለን now ስለ ስትራክቸር ኦርጋናይዜሽን ስንናገር ለአንዳንድ ሰዎች ኦርጋናይዜሽን የሚለው ቃል የሚሰጠው ትርጓሜ ምንድነው ሲስተም የሚለውን ሐሳብ ነው የአሰራር ሁኔታን ብቻ ያመለክታቸዋል አንዳንድ ሰዎች አስፈላጊ ነው ኦርጋናይዜሽን ውስጥ አሰራር ተገቢ ነው ነገር ግን ይሄን ክፍል ስንመለከትና ይሄን ቃል ስናይ ተጠቅሶ የምናየውና ዋና አርጎ ሲያስቀምጥ የምናየው ምንድነው ሌየርድ የሆነ ስትራክቸር ሲያስቀምጡ አሰሪዎችን ኦቨርሳይት የሚሰጡ ሰዎችን ሲያስቀምጡ ነው የምንመለከተው ይሄ በኦርጋናይዜሽን ውስጥ አንድ ዋና መሰረታዊ ነገር ምንድነው ስትራክቸር ነው አሜን ስትራክቸር አስፈላጊ ነው let me illustrate ምሳሌ ልስጣችሁ አንድ ሰው ቢሮ ውስጥ ሆኖ
ስራውን እየሰራ ባለበት ሰዓት በመስኮት ወደ ውጭ ሰዎች ይመለከት ነበር አሉ እንደ መንገድ የሚያልፉ ሰዎች ያያል እንዲህ ሲመለከት እንደ አጋጣሚ ሁለት ሰዎች በመንገዱ ጎዳና በመንገዱ እንትን ላይ ስራ ሲሰሩ ያያቸዋል አንደኛው ምን ያደርጋል ይቆፍራል ሁለት ወይም ሶስት ፊት የሚሆን ከቆፈረ በኋላ ይሸጋገርና ያልፍና ወደ አንድ 20 እርምጃ ከተራመደ በኋላ እንደገና መቆፈር ይጀምራል እና ያን መቆፈር ሲጀምር ሁለተኛው ይከተለውና ያ ሰው የቆፈረውን መጥቶ መልሶ ያለምሰዋል ጉድጓዱን መልሶ ይሞላዋል እና ይሄንን ሲመለከቱ አለ በጠዋት ሲያያቸው አንዱ ይቆፍራል አንደኛው ይደፍናል አንዱ ይቆፍራል አንደኛው ይደፍናል ግራ ገባው ምንድነው ነው ሰዎች አኮምፕሊሽ ያደረጉ ያሉት ብሎ እንደው ኪዩሪዮሲቲ ይዞት ባለበት ሰዓት ምሳ ሰዓት ይደርሳል ምሳ ሰዓት ሲደርስ ይሄን ነገር መረዳት አለብኝ ብሎ ይነሳና ተነስቶ ይወጣና ሊጠይቃቸው ይሄዳል እነሱም የምሳ ሰዓት ላይ ስለነበሩ ሰዎች ቁጭ ብለው ያገኛቸዋል ስሙ ስትሰሩ ያያችኋለሁኝ እየሰራችሁ እንዳለ ያስታውቃል እየደከማችሁ ነው አንተ ትቆፍራለህ አንተ አንደኛው ደግሞ ሲሞላ ጉድጓዱን መለከታለሁ can you tell me ምን ያረጋችሁ እንዳሉ ልታስረዱኝ ትችላላችሁ what are you accomplishing ብሎ ይጠይቃቸዋል የመጀመሪያው ሰው እየመለስ ያደርግና ምን መሰለህ እኛ የመንግስት ሰራተኞች ነን ይላል አንደኛ የመንግስት ሰራተኞች ናቸው እና የሶስት ሰዎች ቲም ነን እኔ ይላል እቆፍራለሁ ሳም እኔ ከቆፈርኩ በኋላ ዛፍ አምጥቶ መትከል የሱ ስራ ነው ከዛ በኋላ ደግሞ ባብ ይመጣና ያንን ይደፍረዋል ይሄን ነበር የምናረጋው ዛሬ ሳም አመመውና ቀረ ስለዚህ እሱ አሞት ስለቀረ እኛ መስራት የለብንም ማለት አይመስለኝም ስለዚህ እሱም ባይኖር እኛ እየቆፈርን መልሰን እንደፍናለን now they had a system አይደለም አሰራር አላቸው እየተንቀሳቀሱም ነው እየሰሩም ነው ግን የጎደላቸው ምንድነው ሱፐርቪዥን የለም ለነዚህ ሰዎች ሲሰጥቷቸዋል ሱፐርቪዥን ግን ካለመኖሩ የተነሳ ኦቨርሳይት ካለመኖሩ የተነሳ እንዳለ በቃ ሊደርሺፕ ስትራክቸር ስለሌለ የሰሩ ይመስላቸዋል ነገር ግን አንዱ የሰራውን አንዱ መልሶ እየደፈነ እያበላሹ ነበር የሚሄዱት እሺ ዘሩባቤልና ኢያሱ የእግዚአብሔር ሰዎች ማለት ነው አንደኛው ካህን ነው ሌላው ደግሞ የህዝቡ መሪ ተብሎ ይጠራል ዘሩባቤል ይሄን ህዝብ ካነሳሱት በኋላ የግድ የእግዚአብሔር ስራ በስርዓት ካለበት ስትራክቸር መቀመጥ እንዳለበት ያውቃሉ I think ያለፈው ጊዜ ሳካፍላችሁ እንደቆየው ወደ ኋላ የሚመለከቱ ሰዎች ናቸው የእግዚአብሔር ሰዎች ወይ ደግሞ እስራኤል ምን ያደርግ እንደነበረ በታሪክ ውስጥ የእግዚአብሔር ስራ ሲሰራ የሚያዩ ሰዎች ነበሩና ምናልባት ምናለው የሙሴን ታሪክ ያስታወሱ ይመስለኛል ታስታውሳላችሁ ሙሴ እስራኤልን ከግብጽ ካወጣ በኋላ ምድረ በዳ ውስጥ በነበሩበት ሰዓት በህዝቡ ላይ ይፈርድ ነበር ይላል እግዚአብሔር ቃል ሲናገር ታስታውሳላችሁ ከጧት ጀምሮ እስከ ማታ ድረስ ብቻውን ተቀምጦ ምን ያደርጋል ይፈርድ በነበረበት ሰዓት አማቱ የሆነው ዮታሪ መጣና ስማ የምታረጋው ነገር ጥሩ አይደለም አንተም ትደክማለህ ህዝቡንም ታደክመዋል ነገር ግን እግዚአብሔር ቢመክርህ እሺም ቢልህ ወይ ደግሞ ቢያሳይህ ቢገልጥልህ እንዲህ ብታረግ ይሻላል ብሎ ይመክረዋል አንተ በህዝቡ ላይ አዋቂዎችን እግዚአብሔርን የሚፈሩትን የታመኑ የግፍንም ረብ የሚጥሉት ሰዎች ምረጥ እነርሱም የሺህ አለቆችን የመቶ አለቆችን 50 አለቆችን ሹምላቸው እያለ ይመክረዋል ታስታውሳላችሁ ያን ያስታወሱ ይመስለኛል እሺ የሙሴን አሰራር የተረዱ ሰዎች እንደሆኑ ገምታለሁ ስለዚህ ከዛ የተማሩ አርግ ያስባቸዋለሁ ስለዚህ ሜጀር የሆኑትን ዲሲዥኖች እነሱ ያደርጋል ነገር ግን እነሱ ሌሎቹ ደግሞ ሌላውን ነገር እንዲሰሩ ሲነግራቸው ሲያደርግ እንመለከታለን እና እነዚህ ሰዎች ኢያሱና ዘሩባቤል ያደረጉት ይሄንን ነው ምንድነው ያደረጉት ሊደርሺፕ ስትራክቸር ሌየርድ የሆነ አሰራርን ሲያስቀምጡና ያለን ውጤታማ የሆነ ስራ እንዲሰራ ካስፈልገ ፕሪፓሬሽን ያስፈልጋል ሞቢላይዜሽን ያስፈልጋል እንደገና ደግሞ ስትራክቸር ያስፈልጋል ኦቨርሳይት ያስፈልጋል ያ ካልሆነ ውጤታማ ሊሆን አይችልም ስራው ነው የሚገርመው ይሄን ክፍል ስንመለከት ኢያሱና ዘሩባቤል ሲመርጡ ሰዎችን
ከመረጡ ብዙ ሰው 12 ነገር እንዳላቸው እናውቃለን። እስራኤል ማን ነው የመረጡት? ሌዋውያኖችን ነው። why ለምን ሌዋውያኖችን መረጡ ብለን መጠየቅ እንችላለን። እንደውም የሚገርማችሁ ነገር ስንመለከት usually ክፍሉ ላይ ስትመለከቱ ወደ 20 ዓመት የሆናቸውን ሌዋውያን እያለ ይናገራል። እነዚህ ሰዎች ሲሾማቸው እናያለን። የእግዚአብሔር ቃል ላይ ስትመለከቱ ሌዋውያን ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔር ቤት ሥራ እንዲያሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹ የይሁዳም ልጆች ቀድምኤልና ልጆቹ የኤንሃደም ልጆች የኤንሃደድም ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔር ቤት የሚያሰሩትን ያሰሩ ዘንድ በአንድነት ቆሙ ይላል። ደብል ሬፈረንስ ነው የምናየው። ቤት ስራውን እንዲያሰሩት በስራው ላይ ያው ኦቨርሳይት ተሰጣቸዋል። በስራው ላይ ብቻ ደግሞ ሳይሆን በሰዎቹ ላይ በሚሰሩት ሰዎች ላይ ኦቨርሳይት ሲሰጣቸው እንመለከታለን። የ20 ዓመት ሰዎች መሆን እንዳለባቸው ሲናገር ታያላችሁ። ያው የሌዊ ትራይብ የእግዚአብሔር ቃል ላይ ስንመለከት usually በተለይ ብሉይ ኪዳን ላይ በሙሴ ዘመን ስንመለከት እድሜያቸው 30 መሆን እንዳለበት እንረዳለን። I think በዳዊት ጊዜ እና እንደገናም ደግሞ በዚህ ጊዜ አካባቢ እድሜያቸውን ዝቅ ሲያደርጉ እናያለን። ወደ 20 ሲያመጧቸው probably the reason would be ቁጥራቸው አነስተኛ ከመሆኑ የተነሳ እንደሆነ ይናገራሉ የመጽሐፍ ቅዱስ አስተማሪዎች። ዞሮ ግን እድሜያቸውም ዝቅም ቢል እነዚህን ሰዎች በርጠው ወይም ደግሞ የሌዊን ሰዎች በርጠው ሲያስቀምጧቸው እናያለን። ለምንድን ነው ይሄን ያደረጉት ብለን መጠየቅ አስፈላጊ ነው። እነዚህ ሰዎች ጎበዝ አናጢዎች ስለሆኑ ነው? ጎበዝ ቢልደሮች ስለሆኑ ነው? I don't think so። ያ አይደለም ጉዳዩ። ነገር ግን እነዚህ ሰዎች የተመረጡበት ሌላ ምክንያት አለ። ምክንያቱ ምንድነው? እግዚአብሔር የቤቱን ስራ በሚመለከት ለማን ነው ኃላፊነት የሰጠው? የተጠሩ ሰዎች ናቸው። እግዚአብሔር በቤቱ ስራ አካባቢ ያለውን ስራ ለዚህ ትራይብ አሳልፎ ከመስጠቱ የተነሳ ስለዚህም እነዚህም ሰዎች ሲመርጡ ዛሬ የሚመረጡት ማን ነው? እግዚአብሔር የጠራቸው ሰዎች ሲሾሟቸውና ይህን ስራ እንዲሰሩ ሲያደርጓቸው እንመለከታለን። ምናልባት ሌዋውያኖችን ስናስባቸው እንዲህ ልናስባቸው እንችላለን። ልክ እንደ አርኪቴክት ልናስባቸው እንችላለን። ህዝቡ አብሮ ይሰራል፣ ቢልደር ነው፣ በስራ ውስጥ ይሳተፋል። ነገር ግን ፕላኑ ያለው ማጋ ነው? ሌዋውያኖች ጋር ነው። ምክንያቱም የእግዚአብሔርን ቤት ምን እንደሚመስልና እንዴትም ደግሞ መካሄድ እንዳለበት ስታንዳርዱን ጠብቆ እንዴት እንደሚሄድ የሚያውቁት እነሱ ናቸው። they've been doing that for centuries። እግዚአብሔር ከመረጣቸው ጊዜ ጀምሮ በመጀመሪያው ቤተ መቅደስ አባቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው በዛ ውስጥ ይሰሩ ስለነበረ ያንን ቦታ የሚያውቁ ማን ናቸው? የሌዊ ሰዎች ናቸው። ስለዚህ እነዚህ ሰዎች መምረጡ ጨርሶ የሚያስገርም ነገር አይደለም። እንደውም የእግዚአብሔር ቃል ላይ ስንመለከት እንደ ምሳሌ ልንወስደው የምንችለው የእግዚአብሔርን ቤት በሚመለከት እግዚአብሔር በወደደው መልክ እንጂ ሰው በፈለገው መንገድ አይሰራም የእግዚአብሔር ቤት። አሜን። ለሙሴ እንደውም እንዲህ ይለዋል እንትኑን በሰራበት ጊዜ የመገናኛውን ድንኳን ምዕራፍ 25 ዘጸአት ላይ እግዚአብሔር ሙሴን እንዲህ ሲል ተናገረው፣ በመካከላቸውም አድር ዘንድ መቅደስ ይስሩልኝ። ህዝቡ ሁሉ ማለት ነው። አሜን። መቅደሱን የሚሰራው ማን ነው? ሁሉም ነው። እኔ እንደማሳይህ ሁሉ እንደማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ብሎ ያዘዋል። ነው የሚያሳየው ምሳሌውን ለማን ነው? ለሙሴ ነው። ህዝቡ ግን በስራ ውስጥ ይሳተፋል። ስለዚህ እግዚአብሔር እሱ ራሱ ያቀደውና ያሰበው እንዲሆን የፈለገበት መንገድ አለው። ቤቱ ምን መሆን እንዳለ ወይም ደግሞ ይሄ ስፍራው የመቅደሱ ስፍራ መሰል እንዳለበት ክሊርሊ ሲናገር እናያለን። ይሄኛውንም የቤተ መቅደሱን በተሰራበት ጊዜ ልክ እንደዚሁ እንደሆነ እንድታስቡ ፈልጋለሁ። ዳዊት ለመቅደሱ ወለል ምዕራፍ 28 አንደኛ ክሮኒክልስ ወይም ዜና መዋዕል እንዲህ ይላል ቁጥር 11 ላይ ዳዊት ለመቅደሱ ወለል ለቤቱም ለቤተ መዛግብቱም ለይርቡና ለውስጡም ጉድጓዶች ለስርየቱም መክደኛ መቀመጫ ምሳሌውን ለልጁ ለሰሎሞን ሰጠው። ደግሞም ለእግዚአብሔር ቤት አደባባዮችና በዙሪያውም ለሚሆኑ ጉባኤዎች ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት ለንዋይ ቅድሳቱም ለሚሆኑ ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌን ሰጠው። ዳዊትም የሥራው ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር
እጅ ተጽፎ መጣልኝ አለ ይላል። አሜን። ዳዊት ለልጁ ለሰሎሞን ምን መምሰል እንዳለበት ቤተ መቅደሱ እንትኑን ፕላኑን ነው እየሰጠው ያለው። ከሰጠው በኋላ ምን መምሰል እንዳለበት ያን ከየት እንዳገኘው ሲናገር ከማን እንዳገኘው ይላል? ከእግዚአብሔር መጣልኝ ብሎ ይናገራል። ስለዚህ ቤተ መቅደሱ የእግዚአብሔር ቤት ወይም ደግሞ የቤቱ ሁኔታና አሰራሩና የመሳሰለው ነገር ከሰማይ እንጂ ሰዎች ኢንቨንት ያደረጉት ነገር አይደለም፣ ከሰዎች የሚወጣ አይደለም። ስለዚህ እግዚአብሔር በዚህ መልክ ቤቱን እንደሚሰራ ከተረዳን እነዚህ ደግሞ ሰዎች የሌዊ ሰዎች ደግሞ በእግዚአብሔር ቤተ መቅደስ ውስጥ ሲያገለግሉና ሲሰሩ የኖሩ ሰዎች እንደሆኑ ስንመለከት ቤቱ ምን እንደሚመስል የሚያውቁ እነማን ናቸው? እነሱ ናቸው። አሜን። እነሱ ናቸው። ምክንያቱም ዘዳግም ላይ እንደዚህ ይላል፣ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ከሌዊ ልጆች መካከል ከ30 ዓመት ጀምሮ እስከ 50 ዓመት ድረስ በመገናኛው ድንኳን ይሰሩ ዘንድ ለአገልግሎት የሚገቡበትን ሁሉ ትደምራለህ እያለ ይናገራል። in other words በመገናኛው ድንኳንም በቤተ መቅደሱም ውስጥ ስራውን የሚሰሩት ማን ናቸው? ሌዋውያን ናቸው። እግዚአብሔር የመረጠው ማን ነው? እነሱን ነው። እነሱን ስለመረጠና እነሱን ደግሞ ስለለያቸው ለዚህ ስራ አሁንም ዘሩባቤልና ካህኑ ኢያሱ በቤቱ ስራ ላይ ሰዎችን እንሹም እነማን ያሰሩ የሚለውን ነገር በሚመለከት ሲበልሱ ማንስ ሾም እናየው? ሌዋውያን ሾም እናያለን። ሊገርመን አይገባም ማለት ነው። በእግዚአብሔር ቤት ውስጥ እግዚአብሔር የጠራቸው ሰዎች በኃላፊነት ላይ ይቀመጣሉ። አሜን። ይሄ ግልጽ መሆን ያለበት ይመስለኛል። እሺ አንዱ ነገር መረዳት ያለበት ምንድነው? እግዚአብሔር ለዳዊት የመጀመሪያውን ቴምፕል ወይ ደግሞ ቤተ መቅደስ ምሳሌ ሰጠው፣ ፕላኑን ሰጠው። ለዘሩባቤልና ለኢያሱ ሌላ አዲስ ምሳሌ አልሰጣቸውም፣ ሌላ አዲስ ፕላን አልሰጣቸውም። ስለዚህ የሚሰራው ከተሰራ እንደ መጀመሪያው ቤተ መቅደስ ነው። አሜን። ያንን ፓተርን ስለሆነ የሚከተለው ያን ፓተርን ደግሞ የሚያውቁ ስታንዳርዱን የሚረዱ ሲቀድሱበትና ሲያገለግሉበት የኖሩ ሰዎች እነሱ እንደሆናቸው መጠን እነዚህን ሰዎች ሲሾሟቸው እንመለከታለን። ዋይ? ምክንያቱም ለዚህ ስራ የተጠሩ እነሱ ናቸው። ሌላው ህዝብ in other words የሚሰሩት ሰዎች አናጢውም ካርፔንተሩም ምንም የመሳሰለው ሁሉ አብሮ የሚሰራው ሁሉ እነዚያ ሁሉ ይተባበራሉ። ነገር ግን የነሱ ስራ መቼ ያቆማል? ልክ ቢልዲንጉ ተሰርቶ ሲያበቃ እነሱ ተገልጋዮች እንጂ ሰሪዎች አይደሉም። ከዛ በኋላ የሚያገለግሉት ማን ናቸው? እዛ ቤተ መቅደስ ውስጥ ሌዋውያኖች ናቸው። ስታንዳርዱ መጠበቅ እንዴት መሆን እንዳለበት ከማወቅ አንፃር እንደገናም ደግሞ የሚቀጥለው ነገር ሁሉ የሚያገለግሉ እነሱ ነው። ለነሱ ኃላፊነት እናያለን። አይ ቲንክ ለኛ ለአዲስ ኪዳን ቤተክርስቲያን ትምህርት ያለው ይመስለኛል ይሄ። አሜን። ትምህርት ያለው ይመስለኛል። እግዚአብሔር ቃል ሲናገር ቅድምም እንደተናገርኩት እያንዳንዳችን የተለያየ ጸጋ እንደተሰጠን ሁላችንም ብልቶች እንደሆነ እግዚአብሔር ቃል ይናገራል። ያ ሆኖ ሳለ ግን እግዚአብሔር ደግሞ በቤት ውስጥ መሪዎችን ያስቀምጣል። አሜን አሜን። እግዚአብሔር ቃል ላይ ስንመለከት ኤፌሶ ምዕራፍ 4 ቁጥር 11 ላይ እርሱም አንዳንዶችን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ እያለ ይናገራል። እነዚህ ስጦታዎች የሊደርሺፕ ስጦታዎች ናቸው። የነሱ ደግሞ ኃላፊነት ምንድነው? እግዚአብሔር ቃል ሲናገር ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደ ሙላቱ እስክንደርስ ድረስ ቅዱሳን ለአገልግሎት መስራት ፍጹማን ይሆኑ ዘንድ ያንን የማድረግ ኃላፊነት ለማን ሰጥቷል? ለነዚህ 5 ኦፊሶች ወይም ደግሞ የአገልግሎት ክፍሎች እንደሰጠን እንመለከታለን። አሜን አሜን። ስለዚህ በእግዚአብሔር ቤትም ውስጥ እንደዚሁ ሌየርድ የሆነ አገልግሎት ቢኖርም ወይም ደግሞ የተለያዩ ሰዎች በርከት ያሉ ሰዎች አብረው ቢያገለግሉም ነገር ግን የመሪነት አገልግሎት ሱፐርቪዥን የኦቨርሳይት አገልግሎት ደግሞ እግዚአብሔር እንዳስቀመጠ መገንዘብ ያለብን ይመስለኛል። አሜን። really ይሄ ልዩ መረዳት የሚያስፈልገው ነገር አይመስለኝም። አይ ቲንክ ዓለምንም ብንመለከት በአሁኑ ሰዓት go to any company ስማርት የሆኑ ካምፓኒዎች ጥሩ የሆነ ስትራክቸር አላቸው አይደለም እንዴ? ተዋረድ አላቸው። ያ ተዋረድና የበላይ እንደገና ደግሞ ያለ የሚሄዱ ጉዳይ ዲክቴተርሺፕ አይመስለኝም። that's just being smart. ሱፐርቪዥን እና ኦቨርሳይት ያስፈልጋል። አለበለዚያ እንዴት ነው የሚሆነው? ሲስተም ብቻ ብንዘረጋና ብናስቀምጥ እንደነዛ ሰዎች አንዱ ሲቆፍር ሌላው ደግሞ ሲደፍን ነው የምንኖረው ኦቨርሳይት ካለመኖሩ የተነሳ።
you know think of Moses እንደገና የዮቶርና የሙሴን ምሳሌ ወስደ ብንመለከት ሙሴ ንጉስ አልነበረም አይደለም እንዴ እንደውም ለእስራኤሎች ሲነግራቸው ምንድነው ያለው ሲጽፍ ንጉስ የሚባል ነገር አታደርጉ ታስታውሳላችሁ አይደለም እንዴ ራሱን እንደ ንጉስ አልቆጠረም የእስራኤል ንጉስ ማን ነው እግዚአብሔር ነው ግን በስሩ ሙሴ አሁንም እግዚአብሔር ለሙሴ ይናገራል ከሱ በታች ደግሞ በርከት ያሉ ሰዎች አሉ 50 አለቃ 10 አለቃ እያለ ሾማቸው ሰዎች አባቶችና ሽማግሌዎች አሉ በስሩ ሆኖ በአንድነት ይሰራሉ ለየርድ በሆነ መልኩ እሱ እዛ ቦታ ላይ መቀመጡ ንጉስ ሆነ ማለት አይደለም ከኔ ጋር ናችሁ አይደለም እንደውም ንጉስ የሚባለው ነገር ጨርሳችሁ አታድርጉ ሲላቸው ነው የምንመለከተው ይሲ አንዳንዴ በተለይ አዲስ ኪዳን ላይ ስንመጣ ማለት ነው ይሄ የህብረትና አብሮ ሌየርድ በሆነ መልኩ ሊደርሺፕን ሼር አድርጎ የማገልገል ጉዳይ ሲነገር which is true እግዚአብሔር ቃል የሚያስተምረው ትምህርት ይሄ ነው የህብረት አገልግሎት እንደሆነ እናውቃለን ነገር ግን የሙሴንም ታሪክ ስንመለከት ልክ እንደዚሁ እንደሆነ እንመለከታለን ያ ማለት ግን መሪ አይኖርንም ማለት አይደለም ከኔ ጋር ናችሁ የግድ አስፈላጊ እንደሆነ ባስተዋለብን አንዳንዶች ይሄን ሐሳብ በጣም ይለጥጡትና ልክ ይሄ ምንድነው ይባለው አገልግሎታችንኛ በቃ የህብረት ነው እንደገናም ደግሞ ሲስተማችን እንደዚህ ነው አንድ ሰው ከላይ የሚባል ነገር አንፈልግም እንደውም ሲስተም ስም ይሰጡታል ስሙን እናንተ ጥሩት ከኔ ጋር ናችሁ እውነት አይደለም አይሰራም አስታውሳለሁኝ ስንቶቻችሁ እንደምታስታውሱ አላቅም ደርግ ስልጣን ላይ በወጣ ጊዜ አካባቢ ነበራችሁ ሰዎች ስለ ደርግ ይነገራል እና የነበረው ፕሮጀክት ያደረገው የነበረው ሐሳብ ምንድነው ልክ ይሄ ወታደር የጦር መሪዎች ናቸው ብዙዎቹ ያው ሻለቃ መቶ አለቃ ምናምን በአንድነት ሆነው አገር እንደሚያስተዳድሩ ነገር ነው የሚነገረው አዚፍ በግሩፕ የሚካሄድ ነገር ተደርጎ ያው ቀስ ብሎ ግን አንድ ሰው በውስጥ ያም እየተደረገ ያለ there was someone who was always leading that group ያ ሰው ነው አይደል መጨረሻም ላይ ቦታ ላይ ተቀምጠው አይምሰላችሁ እንዲነው ይባል ዞሮ የሚመራ ሰው አለ ከላይ ምናልባት ስም ለራሱ ላይ ሰጥ ይፈልግ ይሆናል ኃላፊነቱን ስለማይፈልግ ከኔ ጋር ናችሁ እንጂ you know it's not ካስተራር አንፃር አንድ አገልግሎት ወይም አንድ ቤተክርስቲያን ወይም ደግሞ አንድ ህብረት ፋንክሽናል ኮርና ኢፌክቲቭ ዲዮ ካስፈለገ there's always going to be a leadership structure ሙሴ you know የበላይ ሆነና የመጀመሪያው ሰው ሆነ ማለት ንጉስ ሆነ ማለት አይደለም ንጉሳችን ማን ነው አሜን ንጉሳችን ኢየሱስ ነው ስለዚህ አንድም ሆነ በርከት ያሉ ሌሮች ሊደርሺፖች ቢኖሩም እነዛ ሁሉ ተጠሪነታቸውና ተገዥነታቸው ለማን ነው ለክርስቶስ እንደሆነ ይሄንን ልናስብ ያስፈልጋል አንድ አነጋገር አለ እዚህ ሀገር ታቆት ይሆናል if it looks like a duck ይላሉ swims like a duck ማለት ነው ልክ ዳክዬ ከመሰለ የምታዩት ነገር እንደገናም ደግሞ እንደ ዳክዬ ነው ከዋኘ እንደ ዳክዬ ከጮኸ ዳክዬ ሳይሆን አይቀርም ምንም ልናስመስለው ብንሞክር አይደለም ከኔ ጋር ናችሁ ስለዚህ እግዚአብሔር ያዘጋጀው አሰራር አለ ከሙሴ የምንማረው ነገር አለ ዘሩባቤልና ይሄም ደግሞ ማነው ካህኑ ኢያሱ ያደረጉት ምንድነው ኦቨርሳይት ሲያስቀምጡ ላይ የተጠሩ ሰዎች ምንድናቸው የመምራት ኃላፊነት ኦቨርሳይት የመስጠት ግዴታ አለባቸው አሜን መምራቱን ፈልጎ ያኔ ሱፍራ ፈልጎ ልክ ደግሞ እንደማይፈልግ ሆኖ አብሮ መሄድ ያ ልክ አይደለም if you are a leader be a leader ኃላፊነቱን ሙሰድ እንደገናም ደግሞ ውጤቱንም ደግሞ ካንተ እግዚአብሔር ይጠብቃል አሜን ስለዚህ ይሄን ክፍል ስመለከት ከማያቸው ነገሮች መካከል ቀደም እንዳልኳችሁ we're talking about rebuilding we're talking about organization preparation ያስፈልጋል mobilization ያስፈልጋል structure
ያስፈልጋል። ቤተክርስቲያን ውስጥ እግዚአብሔር ያስቀመጠው ስትራክቸር ምንድነው? ሌየርድ የሆነ የህብረት አገልግሎት እንደሆነ ግልጽ ነው። ነገር ግን መሪ ደግሞ እንዳለ ኦቨርሳይት የሚሰጥ ግልጽ አድርገን ልንረዳ ይገባል። ያ ካልሆነ አንዱ ሲቆፍር ሌላው ሲደፍን ነው የምንኖረው። እና እንድጸልይ እፈልጋለሁ ዛሬ እግዚአብሔር በዚህ አቅጣጫ እንዲረዳን እንጸልያለን። በተለይ ካለፉት ወራቶች በኋላ እንደምታውቁት ሊደርሺፕ ሁኔታችንን ማስተካከል እንዳለብን እናስባለን እና እየጸለይን ያለነው መሪዎች በአሁኑ ሰዓት በሚቀጥሉት ሳምንታቶች ውስጥ እናስታውቃቸዋለን ግልጽ አድርገን ሽማግሌዎችም ትረስቲዎችም የምንመርጥበት ጊዜ ይሆናል። አሜን። እና ለዛ እንድትጸልዩ ጠይቃችኋለን። እግዚአብሔር የራሱ የሆኑ ሰዎች እንዲሰጠን። አንድ ሰው አይሰራውም ስራውን፣ ሁላችንም ነን የምንሰራው ስራውን። አሜን። መሪዎች ስራውን አይሰሩትም። መሪዎች ስራውን የሚሰሩት ቢሆኑ ኖሮ ዘሩባቤልና ኢያሱ በሰሩት ነበር አይደል እንዴ? እንደማይሰሩት ስለሚያውቁ ህዝቡ ምን አደረጉ? አንቀሳቀሱት፣ አነሳሱት፣ አስነሱት። እንደገና ደግሞ ስራው በትክክል እንዲሰራ ከነሱ በታች ሌላ ሌየር ኦፍ ሊደርሺፕ እንደሚያስፈልግ ስለሚያውቁ ምን አደረጉ? መሪዎችን ከበታች አስቀመጡ። አሜን። ስለዚህ እግዚአብሔር ወደዛ ያመጣን ነገሩ እስካሁን መቆየታችን ጊዜ መውሰዳችን ያም ዌስት ታይም አይምሰላችሁ። የእግዚአብሔርን ጊዜ እየጠበቀ ነው የቆየ ነው። አሜን። አሁን ጊዜው እንደሆነ እየተሰማን ነው። እና ጸልዩ በዚህ አቅጣጫ ጸሎት ግሩፕ ህብረቶችም አጥብቃችሁ እንድትጸልዩ ጠይቃችኋለሁ። ሌሎቻችንም እንደዚሁ እንድንጸልይ ጠይቃችኋለሁ። እግዚአብሔር የሱ የሆኑ ሰዎችን እንዲሰጠን ስትራክቸር ሲጠናከር ስትራክቸር ሲኖር ስራው በትክክል ይሰራል። እንሳና ጸልይ።